إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. عند ጋዜጠኛ ከየመናዊው ወጣት ጋር ያደረገው የቃለ ምልልስ ቆይታ አግራሞትን ፈጥሮብኛል። የልጁ መልስ መጀመሪያ አካባቢ ላይ ትንሽ ግርብ ያሰኝም እንደገና ጠለቅ ብሎ ወደ ማሰላሰል ያመራል። ስለ ሕይወቱ በጣም አስደሳች ጊዜና ቦታ ሲጠየቅ የሰጠው ምላሽ ያልተጠበቀ ቢሆንም የወጣቱ መልስ ግን ጥልቅ ማስተዋል የተሞላበት መሆኑን ያስረዳል። ጋዜጠኛውም እንዲህ ሲል ጥያቄውን አቀረበለት። ከሕይወትህ እጅግ በጣም የተደሰትክበት ቦታና ጊዜ መቼ ነው ይለዋል። ወጣቱም ምንም ሳያመነታ ፊ በጥኒ ኡሚ ብሎ ነበር። ላፍታ እንኳን ሳያቅማማ በእናቱ ሆድ የነበረውን ጊዜ በአክብሮት የጠቀሰው። ንግግሩንም ቀጠለ። እናቴ ሆድ ሳለሁ ሁሉም አገልግሎቶች ተሟልተውልኝ እየበላው እየጠጣው ጫጫታና የመሳሪያ ድምፅ ሳልሰማ እንደፈለኩ እየተኛው በጣም ደስተኛ ሆኜ እናቴ ሆድ ውስጥ ያሳለፍኩት ጊዜ የሕይወቴ ምርጡ ጊዜ ነው። ከዚያ ከወጣው በኋላማ ተወባክ ምን ምቾት ይባላል ይለዋል የመኒው ለጋዜጠኛው። ያነጋገር ቃላቶቹ በጥልቅ ተሰካክተዋል። የያዙት ጥልቅ እውነትን ለማሰላሰል ያነሳሳል። ልጁ እውነቱን ነው። እንደ እናት ሆድ ምን ምቹ ቦታ አለ? ምናልባት ስንወለድ የምናለቅሰውስ ከዚህ ምቾት ስለወጣን ተናደን ይሆን? የእናታችን ሆድ ሕይወት ተአምራዊ ጉዞዋን የጀመረችበት ከዓለም ጨካኝነት የተከለለና በመለኮታዊ እንክብካቤ ኮከብ የተሸፈነ የተቀደሰ ቦታ ነው። አላህ ስብሓነሁ ወተዓላ በእናታችን ሆድ ውስጥ ያሳለፍናቸው 9 ወራቶች ምቹ ቦታና ያፈጣጠራችንን ሂደተ ለውጥ ትልቅ ተአምሩን ያሳየበት ነው። ይህም ሕይወት ከጨለማ ጥልቀት እስከ ብርሃን እቅፍ ድረስ ያለው ተአምራዊ የሕይወት ዘፍጥረት ልብ የሚነካ ማስታወሻ ሆኖ የሚያገለግል ጊዜ የማይሽረው የፍጥረትና የመታደስ አዙሪትን የሚያስተጋባ ሁላችንም ያሳለፍነው ሕይወት ነው። ይህንኑ ንግግር አላህ ስብሓነሁ ወተዓላ በቁርአን ላይ ያፈጣጠራችን ደካማነት ለኩራት ፍጹም እንደማይሆን ከተናገረ በኋላ እናታችን ሆድ ውስጥ ያሳለፍነው ሕይወት የተመቻቸና ለኛ ከጠቀሳቸው ውለታዎች አንዱ መሆኑን ይነግረናል። አላህ ስብሓነሁ ወተዓላ እንዲህ ይላል። አዑዙ ቢላሂ ሚነ ሸይጣኒ ረጂም ፈጀዐልናሁ ፊ ቁሩሪን መኪን በተጠበቀ ምቹ መርጊያ በማህፀን ውስጥም አደረግነው። ሱረቱል ሙርሰላት አንቀጽ 21። ጌታችን አላህ ስብሓነሁ ወተዓላ በተጠበቀ ምቹ መርጊያ ውስጥ አድርጎን በ3 ጨለማዎች ውስጥ ያሳለፍነው የ9 ወር ጊዜ የሕይወታችን ምርጡ ጊዜ ቢባል ያን ሰው ይሆን? እግረ መንገዳችንም የእናቶቻችን ውለታም ሳናመሰግን ግምት ሳንሰጠው ማለፍ የለብንም። እናት ለልጇ ስትል የምትከፍለው መስዋዕትነት ብንረዳ ኑሮ ወላሂ ዕለት ተዕለት እሷን ለመንከባከብ ከእግሮቿ ስር ባልጠፋን ነበር። ነቢያችንም ዓለይሂ ሰላቱ ወሰላም 3 ጊዜ እናትን ከዛ በአራተኛው የአባትን ስም የጠቀሱት ያለምንም ምክንያት አይደለም። እናት ሐቂቃ ትልቅ ደረጃ አላት። አላህ ስብሓነሁ ወተዓላ በሕይወት ላሉት እናቶች ዕድሜና ጤና ሰጥቶ በልጆችም ሆነ በሁሉም ሰው ዘንድ የሚከበሩ ያድርጋቸው። በሕይወት ለሌሉም አላህ ስብሓነሁ ወተዓላ በጀነተል ፊርደውስ እንዲያኖራቸውና ከነቢያችን ዓለይሂ ሰላቱ ወሰላም ሐውድ
ከሚጠጡም ያድርጋቸው፣ የእሳቸውንም ጉርብትና ይወፍቃቸው። አላህ ስብሓንሁ ወተዓላ የጀሃነምን እሳት የጀሃነምን ቅጣት አያቅምሳቸው። አንዲት ሴት አስገራሚ ገጠመኛዋን እንዲህ በማለት ታወጋናለች። ከጓደኛዬ ጋር ተቀምጠን እያወራን ሳለ 3 ዓመት በቅጡ ያልሞላት ልጇ መታ ከእናቷ ኋላ ቆመች። ቀሚሷን እየጎተተች በተብታባ አንደበቷ እናቴ ሆይ ዛሬ እኮ የጀነት ሕንፃዎችን አልገነባንም አለቻት። በስህተት የሰማሁት ቃል መሰለኝ። ግና ወንድሞቿም ተሰብስበው ታናሽ እህታቸው የተናገረችውን ቃል ተጠቅመው እናታቸውን ጠየቁ። ማማ ዛሬ እኮ የጀነት ሕንፃዎችን አልገነባንም። እናት ግራ የመጋባት ስሜትን በዓይኖቼ ውስጥ አንብባ ፈገግ አለችና እኔና ልጆቼ በጀነት ውስጥ ቤተ መንግሥት እንዴት እንደምንገነባ ማየት ትፈልጊያለሽን? አለችኝና ተከታትለን ወደ ክፍላቸው ገባን። ምን እንደሚያደርጉ ለማየት ጥጌን ያዝኩ። ልጆቹ በእናታቸው ዙሪያ ክብ ሰርተው ተቀመጡ። ዕድሜያቸው ከ3 እስከ 10 ይደርሳል። ከሁሉም ፊት ላይ የደስታ ስሜት ይነበባል። ያ አላህ ሱረቱል ኢኽላስን ከእናታቸው ጋር አብረዋት ማንበብ ጀመሩ። ቁል ሁወ አላሁ አሐድ እያሉ በላቸው እርሱ አላህ አንድ ነው። 10 ጊዜ ደጋግመው ቀሩ። ሲጨርሱ ደስ በሚል የተዘበራረቀ ቃል ለጌታችን አላህ ምስጋና ይድረሰው በጀነት ውስጥ ቤት ገነባን አሉ። እናት በጀነቱ እቤታችሁ ዙሪያ ስንት የዘንባባ ዛፍ መትከል ትፈልጋላችሁ? አይናቸውን እያየች አላህን ማመስገን ጀመሩ። አልሐምዱሊላህ እያሉ ደጋገሙ። የአትክልት ስፍራው ይበልጥ ቆንጆ እንዲሆን ምን ያክል ተክሎችን መትከል ትፈልጋላችሁ? አለቻቸው። ሱብሓነላህ፣ አልሐምዱሊላህ፣ አላሁ አክበር እያሉ ዚክር ላይ ተጠመዱ። እንደ ጨረሱ በጀነቱ ቤታችን ውስጥ ምን ማስቀመጥ ትፈልጋላችሁ? አለቻቸው። ልጆቹም ጌጣጌጥና ውድ ሀብትን መሰብሰብ እንፈልጋለን አሉና ላ ሐውለ ወላ ቁወተ ኢላ ቢላህ የሚለውን ቃል መደጋገም ጀመሩ። እርሷ በረሱል ዓለይሂ ሰላቱ ወሰላም አንደበት የጀነት ከንዝ ናት የተባለላት ዚክር አይደለችምን? መልሳ ጠየቀቻቸው። ከናንተ ውስጥ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሰላምታውን እንዲመልሱለትና ከሐውዳቸው እንዲያጠጡት የሚፈልግ ማን ነው? አለቻቸው። ሰላዋት ማድረግ ጀመሩ። اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد صلواتاتቸውን እንደጨረሱ ሁሉም ወደ የሥራቸው አቀኑ። አንዳንዶቹ ትምህርታቸውን ማጥናት ጀመሩ። ሌሎቹ ደግሞ ያቋረጡትን ጨዋታ ቀጠሉ። ሁኔታውን በተመስጦ ተቀምጬ ስከታተል የነበርኩት እኔ ይህን ማድረግ እንዴት ቻልሽ በማለት ጠየቅኳት ተገርሜ። እሷም ሰብስቤያቸው በመካከላቸው ስቀመጥ ደስ ስለሚላቸው አጋጣሚውን ተጠቅሜ እነሱን በማስተማር ላይ ራሴን አጠምዳለሁ። አላህን ማውሳት ማለማመድ እጀምራለሁ። ካርቶን ፊልሞች ላይ እቤት መገንባትና በጀግና አክተሮች ሲማረኩ አያለሁና የረሱልን ዓለይሂ ሰላቱ ወሰላም ሐዲሶች ላስተገብራቸው እነሱን በሚስብ መልኩ ትንሽዬ አእምሮአቸው በሚረዳው መንገድ ማስተማርን ወደድኩ አለች። ሱብሓነላህ፣ ምንኛ የታደለች እናት ናት ወላሂ። የሙስሊሙን ከፍታ ከፈለጋችሁ ዱንያዊም ሆነ አኺራዊ ደስታን ከከጀላችሁ ይህን መሰል ነገር በየምሽቱ እንዲተገብሩ አድርጋችሁ በተርቢያ ልጆቻችሁን አሳድጉ። ወላሂ አልዓዚም ልጆቻችን አማና ናቸው፣ ጌጦቻችን ናቸው። በተርቢያ ካላሳደግናቸው፣ ስርዓት አሲዘን ካላስተማርናቸው አላህ ሱብሓነሁ ወተዓላ የቂያማ ቀን ይጠይቀናል። ዛሬ የዘራነው ነገ እናጭደዋለን። መልካም ነገር ከዘራን መልካም ነገር እንደምናጭድ እንደምናገኝ ምንም ጥርጥር የለውም። ነገር ግን ችላ ብለን
ልጆቹ ባደጉበት ይደጉ ብለን በተለያዩ የካርቶን ፊልሞች እንደ ልብ እንዲያዩ ካደረግናቸው አይፓድ፣ ስልክ እየተባለ ያለምንም ቁጥጥር 24 ሰዓት ብቻ ዝም ይበልልኝ እያልን ምንሰጣቸው ከሆነ ወላሂ العظيم ወደ ሌላ ዓለም እየከተትናቸው ነው፣ እየገፈተርናቸው ነው፣ ከኛ ከእቅፋችን እያራቅናቸው ነው። አይታወቀንም እንጂ ዛሬ እኛ ይህች ጊዜያዊ እረፍታችንን ነው የምንፈልገው። ወይም ደግሞ ከጓደኞች ጋር የሆነ ጊዜ ልናሳልፍ ፈልገንም ሊሆን ይችላል። ሞባይል እየሰጠን አይፓድ፣ ታብሌት እየሰጠን ቢዚ እንዳያደርጉን በራሳቸው ዓለም ቢዚ ይሆኑ ብለን የምንሰጣቸው ሐቂቃ ነው። ግን እምላችሁ ልንገምተው የማንችለው ከባድ የሆነ ችግር ውስጥ ነው እየከተትናቸውና ራሳችንን እየከተትን ያለነው። ስለዚህ ትኩረት አድርገን ልጆቻችንን ስናሳድግ በተርቢያ ስናጫውታቸው እንኳን ትንሽዬ የዲን ነገር የሸሪዓ ነገር ጣል እያደረግን በአእምሮአቸው ተቀርጾ እንዲያድጉ ማድረግ መቻል አለብን። ልጅ በተለይ እንደሚባለው ከ5 እስከ 9 ዓመቱ የፎርሜሽን ኤጅ ወይም ልጅን እንደፈለግን ቀርጸን ልናሳደግበት የምንችል የእድሜ ክልል ስለሆነ አደራ እንጠንቀቅ። ስለ ልጅህ ስታስብ ልብሱና ጉርሱ ላይ አትቁም። ነጣ፣ ገረጣ፣ ከሳ፣ ሳቀ፣ አኮረፈ ላይ ብቻ አታተኩር። ዲናዊ ዕውቀትን ገና በሕፃንነቱ አስተምረው፣ በስነ ምግባር አነጸው፣ ፈለግህን እንዲከተል አርአያ ሁነው። ነገ ማን ሟች እንዲሁ ባይታወቅም ልጅህ ባስታወሰህ ቁጥር ባደረክለት ህንዘውርስ ወይ ያመሰግንሃል ወይ ያማርርሃል። የቲምነት እንዳይሰማውም ከምንም በላይ ዒልምንና ስነ ምግባርን አውርሰው። እንደ ሸሪዓችንም እናቱ የሞተችበት የቲም ሳይባል አባቶቻቸውን ያጡ የቲም የተባሉት አባት ትልቁን ኃላፊነት ስለሚሸከምና የዕለት ተዕለት እንቅስቃሴ ከልጆች አውደ ህይወት ጋር የተያያዙ ነገሮችን አከናዋኝና የሚያሟላ ስለሆነ ነው። እንዲሁም እናት ብቻ ስለሆነችም ነው። እናትህ አባትህን የማትተካበት ብዙ ጊዜዎችና ቦታዎች አሉ። ግን ከዚህ በላይ ደግሞ አሳዛኙ ነገር በህይወት እያሉ በአስተዳደገ ሂደም ስነ ምግባርን በመንሳት ልጆቻቸውን የቲም ያደረጉ ናቸው። ليس اليتيم الذي مات والده بل اليتيم يتيم العلم والأدب። የቲም ማለት ደግሞ አባቱ የሞተበት ሳይሆን ከዕልምና ከስነ ምግባር የቲም የሆነ ነው። ይሁን እንጂ አንዳንድ እናቶችም አሉ ከአንዳንድ ልጆቻቸውን በቁማቸው የቲም ካደረጉ አባቶች የበለጡ። ለዚያም ነው የባለቤትነት መስፈርትና ኃላፊነት ሲነሳ ራእይህን የምታስቀጥል የሚባለው ለሌላ እንዳይመስልህ። አንተ ወደ ቀጣዩ ዓለም ብትሸጋገር ትክክለኛና ጀግና ሴት ሆና በአንተ መንገድ ላይ ኮትኩታ ሳይከፉ በኢስላም መርህ ላይ ረገጥ አድርጋ ልጆችህን አሳዳጊና በአንተ ቦታ ተተኪ ትሆን ዘንድ ነው። በአጠቃላይ ልጅህን ለኃላፊነት አዘጋጀው። አንተ ሁሌ አብረኸው አትሆንም። በማንኛውም ነገር ካንተ የተሻለ እንጂ ያነሰ እንዲሆን አትተው። ከልጅነቱ ጀምሮ ስለ ሸሪዓዊ ዕውቀት ስለ ዲኑ በስፋት አስተምረው ወይም አስተምራት። ልጆች ገና በለጋ ዕድሜያቸው ብዙ ነገሮችን የመያዝ አቅም አላቸው። ጥሩን ካስያዝካቸው ትልቅ ኸይርን ሥራ ሠራህ። መጥፎን ካስያዝካቸው ደግሞ ውጤቱ አሁንም ወደፊትም ታየዋለህ። ልጅህን አባት ያለው የቲም አታድርገው። ልጆች ከአላህ የተሰጡ አማናዎች ናቸው። አማናን በአግባቡ አለመጠበቅ ነውር ነው። ዘመኑ እንደምናየው ከባድ ነው። የልጆችን ሕይወት የሚያበላሹ ነገሮች በጣም በዝተዋል። የአደጋ ስጋት ሲጨምር ጥንቃቄያችን መጨመር ነበረበት። እኛ ግን ይበልጥ እየተዘናጋን ነው። በገዛ ገንዘብህ እጅህ ላይ ባለው ሞባይል፣ እቤቱ ውስጥ ባለው ቴሌቪዥን
ልጆችህን እያጠፋቸው እንዳይሆን ተጠንቀቅ። ልጅህ ልጅ ነው። የነገ ህይወቱን ሳይሆን የዛሬ ደስታውን ነው የሚያየው። ቅጽበታዊ ኩርፊያውን ፈርተህ የዕለት ደስታውን ብቻ እያየህ የጠየቀውን ሁሉ አትስጥ። የሚያስፈልገውን እንጂ የሚፈልገውን ሁሉ አታድርግ። ትንፋሽ እስኪያጣ አስጨንቀው እያልኩ አይደለም። ግን ዛሬ ቁርአን ካልቀራ፣ ዲኑን ካላወቀ፣ ትምህርት ካልተማረ መቼ ሊማር ነው? አባትነት ልጆችን ቆፍጠን ብሎ በስርዓት ለማሳደግ ካልሆነ ምን የረባ ትርጉም አለው? አኺራውንም ይሁን ዱንያውን በተመለከተ ስለ ነገ ህይወቱ አንተ ካልተጨነቅለት ማን ይጨነቅለት? አባትነትህ ለዚህ ካልሆነ ለምን ይሁን? ስለ ልጆችህ ስታስብ ልብሱና ጉርሱ ላይ አትቁም። ነጣ ገረጣ፣ ከሳ ኮሰሰ፣ ሳቀ አኮረፈ ላይ ብቻ አታተኩር። ለነገ ምን ይዟል በል። ለኃላፊነት አዘጋጀው። ህይወት ከባድ ትምህርት ቤት ናት። ብዙ መውጣት መውረድ አላት። ነገ ምን እንደሚገጥመው አታውቅም። ሁሌ አብረኸው አትሆንም። ብትሆንም አቅምህ ውስን ናት። ጥገኝነትን አታለማምደው። ካንተ የተሻለ እንጂ ያነሰ እንዲሆን አትተወው። ከመስመር ወጥቶ ከሆነ በጊዜ ወደ ቦዩ መልሰው። ይጫወት፣ ፋታ ስጠው፣ ግና ቁም ነገረኝነትን አስተምረው። ያለበለዚያ አካሉ ቢያድግም ከልጅነት ስነ ልቦና አይወጣም። በ30 ዓመቱም የሰው እጅ የሚጠብቅ ጥገኛ ይሆናል። ሌሎችን በሚጦርበት ዕድሜው ተዘፍዝፎ በአዛውንቶች ይጦራል። ከእህቱ የነጠቀ ሱስ የሚያሳድድ ጅል ፍጥረት ይሆናል። ባጭሩ ለልጅህ የእውነት አባት ሆነው ከልብ አንጻው። መኖርህ በልጅህ አስተዳደግ ላይ ትርጉም ያለው ልዩነት ይኖረው። ልጅህን በአደብ በእውቀት ተኮትኩቶ እንዲያድግ ካላገዝከው በሕይወት እያለህ የቲም አድርገዋል። የአባትን መኖር ትርጉም ነፍገዋል። የምታሳድገው ልጅ የቤተሰብ ማፈሪያ፣ የማህበረሰብ ዕዳ፣ የሀገር ሸክም ከሆነ በሀገርም በወገንም ላይ ትልቅ በደል ነው የፈጸምከው። ይሄ ህዝብ ጀርባውን ያጎበጠው ብዙ ሸክም አለበት። ሌላ ሸክም አትጨምርበት። ለራስህም ቢሆን ነገ በጸጸት እጅህን ከመንከስህ በፊት ዛሬ ኃላፊነትህን በአግባቡ ተወጣ። አባት ሁን። አባት አላህ ስብሓነሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።